አሁን የምንገኘው በአሌ ዞን ዛሬው ተወዳዳሪዎቻችን እንግዲህ ጉራጌዎች የግሩፓችን ስም ደግሞ የቃቂ ወርዶች ከቡርጂ ዞን የግሩፓችን ስም ደግሞ ወናን ካያነ ይባላል አሌ የሚለው ቃል ፍቺውን ጥቀስ አሰማ ያየሲ አሰማ አባሲ አሰማ ያየሲ ሰላም ወዳዱ ያለ ህዝብ እንደሚታወቀው ቱባ ባህል ያለው ህዝብ ነው አንደታምዘ ማለት እንጨትን ወደ ብረት ወደ ድንጋይ የሚቀይርበት ቦታ ነው አብሮነትን አንድነትን ኢትዮጵያዊነትን ፈልገን የምንወዳደርበት ድንቅ ውድድር ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለን አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ እናስተዋውቃለን የትም እንደርሳለን ምክንያቱም ድንቅ ሀገሮች ነን የት እንምጣ የት እንድረስ ዋው አመሰግናለሁ ወደ ጥያቄዎቻችን እንሄዳለን እሺ ሁለት ቁጥር የምስል ጥያቄ በድጋሚ አስቡበት አንድ ቁጥር ተመልካቾች እናንተም እያያችሁት ይቁጥር አንድ ቁጥር ሐውልት ነው ወልደ አማኑኤል አደባባይ ሁለት ቁጥር ትንፋሽ መሳሪያ ነው ስም ያስፈልገዋል ሶስት ቁጥር አዞ አውራ እንደ እንትን ነው ያንጎል አንዴ ከአንድ እስከ አራት ንገሩኝ ሰዓታችሁ ተጠቀሙ ጃዌ አንድ ቁጥር አደባባይ አራት ቁጥር ትንፋሽ መሳሪያ ሶስት ቁጥር አዞ የሚመስል እንትን ጃዌ ምንድነው የሚባለው በእናትህ ባማባለ ነገር እሺ ወጋን ለሚያዳ ሶስት ቁጥር በቃ ሁለት ቁጥር ትንፋሽ መሳሪያ ነው የወላይታ ትንፋሽ መሳሪያ ማለት ነው ወላይታ እሺ አራት ቁጥር የጋሞ ባህላዊ ቤት ነው ጎጆ ቤት ነው ማለት ነው እሺ ሶስት ቁጥር አዞ እንትን አንባጃ ምንድነው ሶስት ቁጥር አዞ ነው አንባጃ ነው የቁጥር 3 በአሌ ብሔረሰብ ስንት ጎሳዎች አሉ አራቱን ጥቀስ 9 አሉ ቦርቶ ጉልኮ ገርሲኮ ቦርቶ ልክ ነሽ ሁለቱ ልክ ነሽ ባልቶ መጨረሻ ላይ
ኤልቶን ባልቶ ኤልቶ እኮ ነው ነኝ እሺ ገርሲኮ ገርሲኮ ጉልኮ ጉልኮ አሌኮ አሌኮ ነው አሌኮ አሌኮ ኤሎኮ ኤሎኮ አሌኮ አልኮ 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 ኤልኮ ኤልኮ አልኮ ኤልኮ ኤልኮ ኤለኮ 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 መሐለኮ በአግባቡ አግኝተዋል። 200 ነጥብ አግኝተዋል። ውድ ተመልካቾቻችን አሌ አይደሉም ጉራጌዎችና ቡርጂዎች ናቸው። እዚህ ግን መጥተው ስለ አሌ፣ ስለ ማህበረሰቡ፣ ስለ ጎሳው ያውቃሉ። ይሄ ድንቅ ሀገር ብቻ የትም እንደርሳለን። አካባቢውን እናውቃለን፣ ማህበረሰቡን እናስተዋውቃለን። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አጠገቤ የአሌ ዞን ባህልና ስፖርት ጽህፈት ቤት ኃላፊ ያሉ ስሞትን ልተዋወቅ። ስሜ አስረ ሽፈራው ይባላል። እዚህ አካባቢ ስላለው የተፈጥሮ ገጽታ የተወሰነ ነገር ይነግሩኛል? እነግራለሁ። ያው እንግዲህ እዚህ አካባቢ ያው በአሌ ዞን ኮሎንጎ ከተማ አስተዳደር ግልመሌ ንዑስ መንደር ነው የሚባለው። እሺ ግልመሌ ንዑስ መንደር ነው። በጉማ ቀበሌ ከተማ አስተዳደር ውስጥ ካሉ 5 ቀበሌዎች አንዱ ጉማ ቀበሌ ነው። እንግዲህ የዚህ አካባቢ የመሬት ያው እንዳይሸረሸር አርሶ አደሩ ይህንን መሬት እንደዚህ በኤርከን መልክ የሚጠቀመው ነው ማለት ነው። ለዚህ ይሄ አካባቢ በጣም በምቹ ሁኔታ መሬቱ ለምነት ጠብቆ ቀጣይ ላይ እንዲጠቀሙ ለማድረግ የተሰራ ነው የሚታየው አሁን የምናያቸው ማለት ነው። አሌ እንግዲህ በጣም በብዙ ምርቶች ትታወቃለች። በምን ትታወቃለች? አሌ የሚታወቀው ያው እንግዲህ በዋናነት በገቢ ምንጭነት ያው ጤፍ ነው። ጤፍ፣ የጥራጥሬ እህል፣ ማሽላ፣ በቆሎ፣ ሌሎችም እነዚህ የቅባት እህሎችም ታመርታለች። ቡና ታመርታለች። ቡና ከፍተኛ እንደውም የጋራ ገቢ ከፌደራል የምናገኘው ቡና ነው። ቡና ወደ ደጋሞ አካባቢ ላይ ከፍተኛ ቡና የሚመረትበት አካባቢ ነው አለ። አመሰግናለሁ። እስቲ አሌ ውስጥ ስላለ ቱሪዝም ቦታዎች አሌ ውስጥ ስላለ እንደው ስለዚህ ተፈጥሮ ገጽታና ቱሪዝም በተያያዘ ትንሽ ነገር ሊነግሩ። አሌ ውስጥ እንግዲህ የቱሪዝም ቦታ በርካታዎች አሉ። አንዴታ ሜቴ የሚባለው እዚህ ከተማ አስተዳደር ውስጥ አንዴታ ሜቴ ማለትም እንጨትን ወደ ድንጋይነት ወደ ብረትነት አሁን ሲታይ ወደ ኖርማል ብረት ሳይሆን ወደ ድንጋይነት የሚቀየር ወደ እንደዚህ ወደ ምንድነው ይሄ ብሎኬት አይነት ይሰራልና በአይናቸው አይታቸዋል። ከዛ ውጪ ፊል ውሃ አለ። አዲስ ሾባይ አልተደረሰም። ወደ ላይ አውካሮ ደነኮ ሹሽወደን እዛ አካባቢ ዋሻዎች አሉ። የተለያዩ የእንጨት አይነቶች አሉ። ከዛ ውጪ የጎሳ መሪ መካነ መቃብሮች፣ ከዛ ውጪ የተፈጥሮ ገጽታዎች አሉ። አለ እንደሚታየው ሜዳማዎች አሉ። በጣም ገጽታው በጣም ያምራል። እነዚህ ወደ ላይም ዞረን ብንቀርብ ሰፊ ቦታዎች አሉና አለ በጣም ውብ ናት። እንደው ወደፊት ከክልል መንግስትና ከፌደራል መንግስት ምን ይጠይቃል? እኔ እነዚህ የምንጠይቀው እንደው ክልልና ፌደራል መንግስት ቢደግፍና እነዚህ መዳረሻዎቹ ለጉብኝት እንዲበቁ በበጀት በተለያዩ ነገር ቢያግዙን እና መዳረሻዎቹ ለእኛ ብቻ ሳይሆን ለክልሉም ለፌደራል መንግስትም ሀብት ስለሆነ የተለያዩ ቱሪስቶች መጥተው እየጎበኙ በሄዱ በጣም ጥሩ ነው የሚል ነገር ነው። ቁጥር 1 ጥያቄ ቁጥር 1 የቀድሞ የአሌ መቀመጫ የት ነው?
ትሞክሩት በደላችሁ የቀድሞ የአሌ መቀመጫ የት ነው? ውድ ተመልካቾቻችን ከሁለት ጊዜ በላይ ፕሮግራም አዘጋጅተናል። የአሌ መቀመጫ የት ነው ብለን ተወዳዳሪዎቻችንን ጠይቀን እዛም ሂደን አወዳድር። ዛሬም ተሻግረን መጣን። ገዋዳ ነው። ጥያቄ ቁጥር 5 በአሌ ማህበረሰብ ውስጥ የለቅሶ ስነ ስርዓት ምን ይባላል? እልማ የለቅሶ ስነ ስርዓት እልማ ይባላል። ያሰጣቸው ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾቼ ብዙ የሚባሉ ስለ ሀገር ያሉ ነገሮች አሉ። አሌ ውስጥም አንድ ታሪክ አለ። ያን ታሪክ ለእናንተ ላደርስላችሁ ወደድኩኝ። ይሄኛው ስለዚህ አካባቢ ንገረኝ እስቲ። ይሄ አካባቢ ያው ረምቤ ተብሎ ነው የሚባለው። ረምቤ ማለት የአንድ ባላባት ወይም የንጉስ መካነ መቃብር ነው። ያው ዙሪያ በደን ነው የሚከበበው። ይሄ ደን የማይነካ ባህላዊ ደን ነው የሚባለው። ደኑ ያው ባህላዊ ደን ነው። እንጨትም አይለቀምም፣ አይቆረጥም። ለማንኛውም አገልግሎት ዛቦቹ እዚህ አንዱ መቃብር ውስጥ አንዱ ንጉስ ብቻ ነው ያለው። ብዙ ንጉሶች ሲያልፉ እዚህ ነው የሚቀበሩት። ሲያልፉ አንድ ጉድጓድ ውስጥ የሚገባው ወራሹ ንጉስ ነው። የሚወርሰው ንጉስ ወይም የልጅ ልጅ ነው። በቃ የመጀመሪያ ታላቅ ሆኖ ንግስናውን የተቀበለ እሱ ሲያርፍ የሱ የመጀመሪያ ልጅ ንግስናው ይቀበላል። ቀጣዩ እሱም ሲሞት እዚህ ነው የሚቀበረው። ስለዚህ ከሌሎች መቃብሮች የሚለየው ሌሎች መካነ መቃብር ለእያንዳንዱ ሬሳ ጉድጓድ ይቆፈራል። ይሄ ግን ጉድጓድ አይቆፈርም። ይሄው መክደኛ አለው። ክዳኑ ብቻ ነው የሚከፈተው። ክዳኑ ይከፈታል። ከስር የቀደመው አጽም ወደ ታች በክብር ይሸኛል። ያ ማለት የራሱን ድርሻ ጨርሷል። በጨርቅ ይጠቀለልና በአዲስ ጨርቅ ተጠቅልሎ ታች መሬት ይወርዳል። እዛ ውስጥ መቀመጫ አልጋ አለ። እዚህ ውስጥ መቀመጫ አለ። አዎ ሬሳው እንደሌላው አይተኛም። ራሾ ይባላል። ያው የባላባቶች ወይም የነገስታት ሬሳ ራሾ ነው የሚባለው። ያ ራሾ አልጋው ላይ የሚቀመጠው በህይወት እንዳለው ሰው ሌላ የሱ ልጅ እስከሞት ድረስ ተቀምጦ ነው ያለው። ስለዚህ በአዲስ በሬም ያው አንገቱ ሳይባረክ ነው ቆዳ ብቻ የሚገፈፈው። ለምሳሌ አሁን ይሄ ቀንዶች አሉ፣ ቀደሙ እንትን ያሉት አይገፈፍም። ማነው ቆዳ ብቻ ከላይ ይገፈፋል እንጂ ሳይባረክ በህይወት እያለ ወንዶች ጉልበት ያላቸው ወንዶች በሬውን ይዙና ቆዳ ይገፈፋል። በዛ በራሾ ወይም በባላባቱ ሬሳ ይታሰራል። ከታሰረ በኋላ እዚህ አስገብቶ ያስቀምጣሉ። ካስቀመጡ በኋላ ከላይ ክዳኑን ብቻ የድንጋዩን ብቻ ይከድናሉ። ዙሪያው ሌላ አፈርና ሌላ ውሃ እንዳይገባ ይዘጋና ይቆያል። በሚቀጥለው ትውልድም እንደዛው ተጠብቆ ይመጣል። ስለዚህ አሁን እኛ ጋር አንዳንድ ቦታ አንድ ጉድጓድ ውስጥ ግራና ቀኝ ተብሎ ይቆፈራል። ግራና ቀኝ ተብሎ ይቆፈርና ግራ ላይ ንግስቲቷ ነው የምትገባው። ግራ ላይ የንግስቲቷ አልጋ አለ። ቀኝ ላይ የንጉሱ አልጋ አለ። እዚያው ንግስቲና ንጉሱ አሁን እዚህ ያለንበት ቦታ ሁለት ጉድጓድ ነው አለ። የንግስት ለብቻ ጉድጓድ ነው፣ የንጉሱ ደግሞ ለብቻ ጉድጓድ ነው። አንዳንድ ቦታ አሁን በታች በኩል የንግስቲቷ አለ፣ ይሄ ደግሞ የንጉሱ ነው። አንዳንድ ቦታ ነው በአንድ ጉድጓድ ሁለት እንትን የሚሆነው። ስለዚህ ያ በክብር ከተሸኘ በኋላ አዲሱ ሬሳ ነው በክብር የሚቀመጠው። በሚቀጥለው ደግሞ ሌላ የሱ ልጅ ባላባትነቱን ወይም ውርሱን የተቀበለው ሲመጣ ለሱ ይከፈትና ዳግም ይገባል። እዚህ ውስጥ ባላባቱ ከተቀመጠ በኋላ ፊት ለፊት ስንተኛ ትውልድ ማን ነው ስንተኛ ባላባት እንደሆነ ድንጋዩ ይተከላል። ይሄን ቆጥረን አሁን ስንተኛ ባላባት እንዳለ ማወቅ እንችላለን።
ይሄ እዚህ ጉድጓድ ውስጥ ያሉት የነዛ መረጃ ማለት ነው። ይሄ ድንጋዮቹ እነዛ ድንጋይ ስለዚህ ባላባቱ ሲቀመጥ የሆነ አንፈሎ የሚባል አለ። አንፈሎ የሆነች ብረት አለች። ብረቷ እንትን ስር ትቀመጣለች። ስለዚህ በሚቀጥለው አሁን በህይወት ያለው ንጉሱ በሚያርፍበት ጊዜ ወይ እዛ ውስጥ ያለውን መቁጠር ይቻላል። ያ አንፈሎ ለእያንዳንዱ ስለሚገባ ወይ እሱን ቆጥሮ እዚህ ውስጥ የተቀበሩ ባላባቶች ቁጥር መድረስ ብረቱ ማለት አዎ በሱ ቁጥር እዚህ የገቡ ባላባቶች ወይም ሬሳዎች መቁጠር ይቻላል። ካልሆነ ደግሞ ይሄ ሳይከፈት እነዚህ ድንጋዮችን ቆጥሮ መድረስ ይቻላል ማለት ነው። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። በውቢቷ ኮላንጎ እንገኛለን። ማህበረሰባችንን፣ ባህላችንን፣ ታሪካችንን እንገልጣለን። ምክንያቱም እኛ ድንቅ ሀገሮች ነን። ምሽቱ እንዴት ነው? አሪፍ ነው? ተመችቷችኋል? እሺ እንግዲህ ውድ ተወዳዳሪዎቼ አንዷ 20 ነች። አንዷ 20 ነች። ከ200 ነው። እዚች ውስጥ ነው የምታስገቡት። አያችሁ? ከዚህም ተግባባን። አሁን 20 ነጥብ 200 ነጥብ ማሰብ ትፈልጋለህ። ንፋስ ካለ መጠበቅ ትችላላችሁ። ምክር መስጠት ትችላላችሁ። ስለዚህ ስንት ነጥብ? 400 ነጥብ 400 ነጥብ አለ እዚህና እዚህ ግሩፕ። ተግባብተናል። አሁን ከሴቶች ነው የሚጀምረው። ካንቺ ይጀምራል። እሺ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ቀጥሏል። ለመጀመር 1 2 3 ይልሃል አለ ትንሽ አጠር ኖርማል ነው። አሃሃ ይልሃል አለ ትንሽ ይቀራል። ይሄንን ከትንሽ አጠር ትንሽ ወዛ ትንሽ ይልሃል አለ አሁን ከፍ በቃ ቀለል ብለ ቀርዝ አለ። ይሄ መጨረሻው ነው። የመጨረሻው ነው። እችላታ መተል ጀምሪ። ከአንድ ባዶ ኢላማ በጣም አለ። ከሁለት ባዶ፣ ከሶስት ባዶ፣ ከአራት ባዶ ወይኔ ኢላማ እኮ አለ። ከአምስት ባዶ ኢላማ አለ። ከስድስት አንድ፣ ከሰባት አንድ፣ ከስምንት አንድ፣ ከዘጠኝ አንድ፣ ለመጀመር ወንዶቹ እንግዲህ በሴቶቹ 20 ነጥብ አምጥታለች። የወርዶት ጋር ምንም የለም። ለመጀመር 1 2 3 ከአንድ ባዶ፣ ከሁለት፣ ከሶስት ባዶ መረጋጋት ይቻላል። ከአራት ባዶ፣ ከአምስት ባዶ፣ ከስድስት አንድ። አይቅድምም ከስድስት አንድ ነው የመጣችው። ከሰባት አንድ፣ ከስምንት አንድ። እቺ አንድ እንደው ገሊ ከዘጠኝ አንድ። እሺ ያው ከአስር አንድ፣ ሰባት ሶስት። ከዛ ማንሳት ስለማትችሉ ነው። ከአንድ ባዶ ሙከራው ጥሩ ነው። ከሁለት አንድ፣ እሺ ከሁለት ባዶ፣ ከሶስት አንድ፣ ከሶስት አንድ፣ ከአራት አንድ፣ ከአምስት አንድ፣ ከስድስት አንድ። በቃ የታባቱ ከሰባት አንድ፣ ከስምንት አንድ። እነሱ ከ10 2 ኳስ፣ ይሄ ይሞታል እንጂ እነሱ ደግሞ ከ20 2 ኳስ፣ ከ20 1 ኳስ። ወደ መጨረሻ ወደ አጓጊው 500 ነጥብ ወደሚያሰጠው ጥያቄ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ሌላው ኢንቨስትመንት በጣም አለ። ህዝብ በማረስ ይታወቃል።
በሄድንባቸው እንዳለ ምድሩ ሙሉ ለምለም ነውና እንደ ወደዚህ ለመምጣት የሚፈልጉ ኢንቨስተሮችን ማልማት ለሚፈልጉ ትውልደ ኢትዮጵያውያን እና ኢትዮጵያዊም ያልሆኑ ማልማት ከፈለጉ ወደዚህ እንዲመጡ የሚያቀርቡት ጥሪ አለ? በቅድሚያ ለአገር ውስጥም ሆነ ከሀገር ውጭ ለሚሆኑ የሚመጡ ኢንቨስተሮች የሚያቀርበው ጥሪ የአሌ ዞን ማለት ሰላም ነው። በጣም የተረጋጋ አካባቢ ነው። ህብረተሰቡም ለልማት ከፍተኛ ተነሳሽነት ያለው ነው። መልማት የሚፈልግ አካባቢ ስለሆነ በገጠርም የኛ ጋር የኢንቨስትመንት የመሬት ጸጋዎች አሉን። በከተማም የኢንቨስትመንት ከተማችንም እንዳያችሁት ገና የሚያድግ ነው። ሰፋ ያለ መሬት ያለበት ነው። ማንኛውም ኢንቨስተር መጥቶ ማልማት የሚችልበት በአገልግሎት ዘርፉ ሰፋ ባለ መልኩ ማልማት የሚችልበት አካባቢ ነው። ስለዚህ እዛ አካባቢኛ እንደ ዞናችንን ጥሪ ማስተላለፍ ለኢንቨስተሮች ጥሪ ማስተላለፍ እንፈልገው እኛ ዞናችን ክፍት ነው ለኢንቨስተሮችን ለመቀበል። ዞናችን ክፍት ነው። በገጠርም መሬት አለን፣ ውሃ አለን። ኢንቨስተሮች የራሳቸውን ሀብት ብቻ ይዞ መጥቶ እዛ አካባቢ ላይ ኢንቨስት እንዲያደርጉ ዞኑ ሰላማዊ ነው፣ ክፍት ነው የሚለውን ጥሪ ለማስተላለፍ እወዳለሁ። ሁሉም ባለ ሀብት ያለውን ጸጋ ይዞ እዛ አካባቢ መጥቶ ኢንቨስት እንዲያደርግ ጥሪዬን አቀርባለሁ። ወደ ተመልካቾች እንግዲህ ጥሪ ቀርቦላችኋል። አሌ ምንም የምታለሙባት የምታተርፉባት፣ ምንም ብትሰሩባት ትንሽ ዘርታችሁ ብዙ የምታጭዱባት ነች። አሌ እቺን ትመስላለች። እኛ የአይን ምስክሮች ነን። ግድ የለም ኑ አሌም በጋራ እናልማ። አሌ የልማት ሀገር ናትና ኑ እናልማ። እኛ ጋር አውርቶ አደር አይቻልም፣ ሰርቶ አደሮች ግን ቅድሚያ አላቸው። ኑ አብረን እንስራ ይላሉ። እናመሰግናለን። እንደው በስተመጨረሻ ከፌዴራል መንግስት ከክልል መንግስት እንደ ጥያቄ እርስዎ ሊጠይቁ የሚችሉ በልማት ዙሪያ በተለያዩ ነገሮች ዙሪያ እንግዲህ አቶ አርሻለው ብቻቸውን ምንም ነገር አይሰሩም። ክልል ሊያግዛቸው ለፌዴራል ሊያግዛቸው ምን ላይ ይጠይቃሉ? ማጠቃለያ ጥያቄ የፌዴራል እገዛ የሚጠይቁ ጉዳዮች አንደኛ እንደኛ አካባቢ ምርት ይመረታል። ምርት የሚወጣበት የመንገድ ችግር አለ። ወደ 3 አካባቢ መንገዶችን ለይተን በአስፋልት ደረጃቸው እንዲያድግ የጠየቅነው ጥያቄ አለ። ይህንን በመሰረተ ልማት ደረጃ ቢያግዙን አሁን ኢንቨስተሮች ወደዛ አካባቢ ሲገቡ ምርት ሲያመርቱ ምርቱ የሚወጣበት መንገድ አስቸጋሪ ስለሚሆን በተደጋጋሚ አንድ ብቸኛ ዞን አሌ ዞን አስፋልት ያልረገጠው አካባቢ ነው። ስለዚህ ከፌዴራል አንጻር አንደኛ የአስፋልት መንገድ በፍጥነት እንዲገባልን፣ ሁለተኛ የወይጦ ግድብ ወደ 49000 ሄክታርን ማልማት አቅም ያለው ነው። ይሄ ጥናት ከተጀመረ ወደ 2008 ጀምሮ ጥናት ተጀምሯል። ሌሎች ሜጋ ፕሮጀክቶች የፌዴራል ወደ ሌላው አካባቢ ላይ እየሰሩ ነው። ግን ይሄ የወይጦ ግድብ ቢገደብ አርሶ አደሩን መሰረታዊ የላይቭሊሁዱን ይቀይራል። ስለዚህ የወይጦ ግድብ አንዱ ነው። ሌላው መብራት ነው። እኛ ጋር በጣም ችግር የሆነ ያለው አሁን እኛ ጋር ካለን አጠቃላይ ቀበላት 3 ቀበሌ ላይ ብቻ ነው መብራት ያለው። ሌሎች ቀበላት ጨለማ ውስጥ ነው ያሉት። ምን ያክል ቀበሌ? ወደ 28 ቀበላት ውስጥ 3 ቀበሌ ብቻ ነው መብራት የረገጠው። ስለዚህ የመብራት ሽፋናችን ስናይ እጅግ በጣም ዝቅተኛ ነው። ስለዚህ አርሶ አደሩም ሆነ አርብቶ አደሩ በዚህ በኃይል ፓወር ማመንጨት አካባቢ በፓወር የሚመጡ ኢኮኖሚን ማመንጨት ሂደት ላይ የኛ ወጣትም ተሳታፊ አይደለም። ምክንያቱም መብራት የለም በየአካባቢው። የመብራት ጥያቄ በስፋት እንደኛ ዞን እየተነሳ ነው ያለውና አንደኛ ከመብራት አንጻር በደንብ እንታገስ ይገባል። ምክንያቱም ጥያቄ የሆነ በየጊዜው መብራት ጥያቄ አለ። ከክልል ጋር ተያይዞ ያሉ እንትኖች ክልል በቅድሚያ እኔ ላመሰግን ወዳለው ለአለ ህዝብ ረጅም ጊዜ ጥያቄ የሆነውን የሆስፒታል ጥያቄ ምላሽ አግኝቷል። አሁን ወደ ተግባራ ገብቷል። ስራ እየተሰራ ነው ያለው። በፌዴራል ደረጃም እነኚህ 3ቱ የጠየቅናቸው መንገዶች ላይ ቅድሚያ ሰጥተው ምላሽ ቢያገኝ መብራት፣ ውሃ፣ መንገድ የህዝባችን ትልቅ ጥያቄዎች እነኚህ ናቸውና በዚህ ደረጃ ቢያግዙን በጋራ አለን እናሻግራለን የሚል እምነት አለኝ።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እንገልጻለን። ከኋላ ያለው እንግዲህ የአሌ ባህላዊ ቤት ነው። ማህበረሰባችን ጋር ገብተን የትም ደርሰን የትኛውም አካባቢ ሄደን ባህላችንን እንገልጣለን። ዋነኛው የኛ ጥረት ከገጠማ እስከ ገጠር የትኛውም ቦታ ኢትዮጵያን ማስተዋወቅ ነው። የት እንምጣ፣ የት ደርሰን በአግባቡ እናስተዋወቅ። እናንተ በደንብ ያልተዳሰሱ ቦታዎችን በተለይ እዚህ ቦታ ኑ በሉን እንመጣለን። የደቡብ ኢትዮጵያ ክልል መንግስት አጋር ስለሆነን ከልብ እናመሰግናለን። ቆንጆ ጊዜን እያሳለፍን እንገኛለን። እንግዲህ አሁን ወደ 500 የሚያስገኘውን ጥያቄ ወደዛ እንገባለን። ጥያቄው እዛ ላይ ነው ያለ፣ አንተ ነው የምታነብልን። በአሌ ዞን የሚገኘው ፍል ውሃ ስሙ ምን ይባላል? የት አካባቢ ይገኛል ይላል። እሺ አንዴ ታሜቴ ይባላል። አንዴ ታሜቴ ፍል ውሃ አንዴ ታሜቴ ታሜቴ አንዴ ታሜቴ አንዴ ቶራ እሱ አንዴ ቶራ አንዴ ቶራ እሱ እንትን ነው ፍል ውሃ አይደለም። አንዴ ታሜቴ ነው። ኦኬ ድል አለን። አንዴ ቶራ ልክ ናቸው። የት አካባቢ ይገኛል? ቶሾ አካባቢ ነው መሰለኝ ያለው። ቶሾ አካባቢ፣ ቶሾ ከተማ አስተዳደር አካባቢ። አስተካክልልኝ በእናትህ። ጥሩ ነው ያልከኝ ግን አስተካክልልኝ። ቶሾ ወይንም ያግሻ ነው መሰለኝ የሚባለው ቦታው። ያግሻ ሁለት ድል እንሰጣለን። ሁለት ድል አለ። አረ የኔ ግዳሽ እና ባለች ጎሽታ ምንድነው ያልሽኝ? ቦሌ ነው ያዋንቺ 500 ነጥብ አካባቢ ያገኛል። ቦሌ ነው የሚገኘው። ቦሌ የሚባል ቀበሌ ውስጥ ይገኛል። ነምሳሌ በእንታ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ያለነው። አሌ ኮላንጎ ላይ ነው። ኮላንጎ ማለት የዘጠኙ የጎሳዎች ስም ነው። የአሌ ማህበረሰብ 9 ጎሳዎች አሉት። አሌዎች በአብሮነት በአንድነት በመተባበር ያምናሉ። እያንዳንዱ ጎሳ የራሱ የጎሳ መሪ አለው። ስለ አሌ ብዙ ነገር እናወራለን። ታዲያ ስራ ወዳዱ የአሌ ህዝብ ትንሽ ከሰርቶ ከደከመ በኋላ ቁጭ ይልና ወርሼ ወንጨት ይላል። ያ ማለት የአሌ ባህል ነው ማለት ነው። ስራ ወዳዱ ሲሆን ታዲያ ስለነዚህ ተወሰነ ነገር ያውጉኛል። አጠገቤ የዞኑ ባህልና ቱሪዝም ጽሕፈት ቤት ኃላፊ ያሉ። በዚህ በኩል ምን ትላለህ? ይሄ ጨቃ ማለት በስራ ቦታም ከስራ ቦታ መልስም ተመልሶ ከሰራ በኋላ ይሄ ጨቃ ወይ ወርሼ የሚባለው በእኛ ወርሼ ነው። እንግዲህ ከማሽላ ከበቆሎ እንደ ተሰርቶ የሚጠጣ ነው። በረፍት ሰዓት በስራ ጊዜም ይጠጣል። ግን ሞር በቃ ከሰሩ በኋላ መጥቶ ደግሞ ይሄን ጨቃ ወይ ወርሼ ይጠጣል ማለት ነው። ወርሼ ይጠጣል። ይሄ ለመዝናኛነትም ለእንግዳ ሲመጣም ወግም ቁጭ ብሎ ለማውራትም ይሄን ጨቃ ወይ ወርሼ ይጠጣል ማለት ነው። ወርሼው ከምን ይሰራል? ከማሽላ ከበቆሎ አንድ ላይ ተደባልቆ ተፈጭቶ ከዛ በኋላ ኩርኩፋ ተሰርቶ ከበሰለ በኋላ ታሽቶ 2 ቀን 3 ቀን ከቆየ በኋላ ይጠጣል ማለት ነው። ስለዚህ ይሄ ቆንጆ ወግ የምናወራበት ስለ ሀገር የምናወራበት ቆንጆ ጊዜ የምናሳልፍበት ሳይቀር ወርሼ ነው። አመሰግናለሁ። ችርስ እንበል። ችርስ ምንድነው? ቃዋ ስሙ ሐሌ ወይም ሹሎ ሐሌ ወይም ሹሎ ያው በአማርኛ ቅል ማለት ቅል ነው። ሐሌ ወይ ሹሎ ቋንቋችንንም እናሳድጋለን። አሌን ለመጎብኘት አሌ ላይ ለመስራት ስለ አሌዎች ብዙ ለማወቅ ከፈለጋችሁ የኛን ፔጅ ተመልከቱ። የእውነቴን ነው የምነግራችሁ። ምርጥ ከተማ አለች። እሷም ኮላንጎ ትባላለች። ኑ አብረን አሌን እናልማ። አመሰግናለሁ። ችርስ በድጋሚ እንጠጣለን። አካባቢያችንን እናሳድጋለን።
በአሌ ዞን ውስጥ እንጨትን ወደ ብረት የሚቀይረው ውሃ ምን ይባላል? የት አካባቢስ ይገኛል? ስሙ አንዴ ታሜታ ነው። ተአምረኛ ውሃ ነው የሚባለው። የት አካባቢ ይገኛል? ኮላንጎ ወረዳ ውስጥ ኮላንጎ ዙሪያ ወረዳ ኮላንጎ ደላንጎ ሁለት እድል አለ። ደላንጎ ናፒ ያስጨነቀኝ። ደላንጎ ፍራንኮ አላለኝ። ፍራንክ ሊል በዛ ነው ያዝኩት። እሺ አንድ እድል አለ። አሙታንፍሽ ከተማ ውስጥ ነው። እሺ ጎላንጎ ከተማ ውስጥ ልዩ አለው ቦታ ስሙ አለ። በቃ ከተማ ውስጥ ይያል። ከመለሳችሁልኝ ከናንጎ አንድ እድል አለ። ሁለት ነው። ኦኬ እኔና መጣሁት አይደል እንዴ? ቡርጂ አምጣው። አይ ኬናንጎ ነው መሰለኝ። ከና አይደለም። ወደ ተመልካቾቻችን በጣም የሚገርም ወላንጎ ቀበሌ ውስጥ ኮላንጎ አልኩ ፍራንኮም አልኩ። እሺ ምን እንደዚህ እሺ ስንት ነው የምትሰጡት? 250 ነጥብ ለእናንተ አላችሁ። አስተያየት አድርግ። ጌቼ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ውጤት ደምረን ከመምጣታችን በፊት ጌቼ ከመሄዴ በፊት አንድ ሙዚቃ ጣለ። መለያየት ሞት ነው ለተዋደደ ሰው፣ መለያየት ሞት ነው ለተዋደደ ሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው፣ እንዋደድ ነበር ሰው እስኪቀናብን፣ እንዋደድ ነበር ሰው እስኪቀናብን፣ ስንለያይ ጊዜ ቀኑ ጨለመብን፣ ግን እንገናኛለን። እውነቴን ነው እውነት መገናኘት የማይቀር ነው እውነት። ስለ እውነት ዛሬ መናገር የምፈልገው ነገር በዚህ የመጀመሪያ ዙር ነው። 5ቱ ጋር እገናኛለሁ። ከ5ቱ በፊት የነበሩት ጋር ግን ያው ድጋሚ አንገናኝምና በጣም ነው ሁላችሁንም ወዳችሁ። ሁላችሁ አባቴ ሙት ሁላችሁም ጋር ቢቻል ያንዳንዱ ያሸነፍ ደስ ይለኝ ነበር። ዛሬ እንኳን አሌ ስንመጣ ተሯሩጦ ምናምን የተቀበለ በጣም ጎበዝ ተወዳዳሪዎች አሳልፈናል። በአንድ ጥያቄ ያቺ ብትኖር ኖሮ ዛሬ አልፈው መሄድ የሚችሉ በጣም ጎበዝ ተወዳዳሪዎች። የመጀመሪያ ዙር አሸናፊ ነው። የአሸናፊዎች አሸናፊ ገና ከብዙዎቹ ጋር 5ቱ ጋር እንገናኛለን። ብዙ ሰው ታገኛላችሁ። ድንቅ ሀገር ልክ ውድድር ሲያልቅ ሲጀመር እንዳለው ስሜት አይደለም። በጣም ይደብራል እና እውነት ሁላችሁንም ወዳችኋለሁ።
በርቱ። ባላችሁበት ሀገር ባላችሁበት ቦታ ሁሉ በርቱ። መቼም ማረሳችሁ ምሰሙኝ በተለይ የምታዩኝ ከአምስቱ ወደዛ ሌላ ቦታ ያላችሁ ሌላ አካባቢ ያላችሁ በርቱ ፕሊስ። ኢትዮጵያ የሁላችንም ሀገር ነች። የእናንተም የድምር ውጤት ነች። ደቡብ ኢትዮጵያ ክልል መተን 32 ብሔር አይተናል። ኦሮሚያ ክልል ያንን ሁሉ ህዝብ አይተናል። ማዕከላዊ ኢትዮጵያም እንደዛው ብዙ ሰው አይተናል። ደቡብ ምዕራብ ኢትዮጵያ ብዙዎቹ ጋር ገብተናል። ብዙ አቀበት ወጥተናል። ማለት የምፈልገው በቃ እወዳችኋለሁ። ምንም ሌላ የለኝም። በጣም ነው የምወዳችሁ። በጣም ነው የምትናፍቁኝ። በጣም ነው ማከብራችሁ። እኔ ይሄንን ብቻ ነው ልል ብችለው። በጣም እወዳችኋለሁ። በቃ እውነት ውድ ተመልካቾቻችን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዘውትር ቅዳሜ ምሽት የምንቀርብላችሁ ድንቅ ሀገሮች ነን። ካሊ ዞን አስተዳዳሪ ጋር የነበረኝ ቆይታ ይሄን ይመስላል። እንደው በስተመጨረሻ እርሶ ማጠቃለያ መስጠት ፈልጋለሁ፣ እቺን ነገር መናገር ፈልጋለሁ ሚሏት ካለ እድል ለእርሶ ልስጥ። እኔ ጨርሻለሁ። የአሌጋ አሁን የወሰዳችሁትና የምታስተዋውቁት ጸጋዎች ብቻ አይደሉም ያሉት። በርካታ ወደ ውስጥ ገብተን በርካታ አለን የሚያስተዋውቁ የሚችሉ እንትኖች ስላሉ ቀጣይም ከኛ ጋር አብረን አጋር ሆነን ብንሰራ። ሌላው ያለ ህዝብም ያው ታታሪ ነው፣ ሰላም ወዳድ ነው። ይሄንን ህዝብ ሌሎች ዓለም ላይ ያሉ ሌሎች አካባቢ ላይ ያሉ ሰዎች በስፋት መጥተው የኛ አካባቢ የኛን ባህል የኛን ቱባ ባህሎቻችንን እንዲጎበኙ ጥሬን አስተላልፋለሁ። በስተመጨረሻ በጣም አመሰግናለሁ። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችን ጋር ማህበረሰባችን ጋር ባህላችን ጋር እናስተዋውቃለን። የት እንምጣ የት እንድረስ። ካሊ ዞን ዋና አስተዳዳሪ ከተከበሩ አቶ አርሻሎ ጋር የነበረኝ ቆንጆና ድንቅ ቆይታ ይሄን ይመስላል። እውነት ለመናገር በስተመጨረሻ ማለት የምፈልገው አሌ ላይ ኢንቨስት ማድረግ ለምትፈልጉ፣ አሌ ላይ መስራት ለምትፈልጉ፣ ህግና ደንቡን ጠብቃችሁ ለምትመጡ ማናችሁ በራችን ክፍት ነው። አሌዎች ነን። ከመጣችሁ ለመስራት ከሆነ እኛ እናግዛችኋለን። በሰላምነታችን አትጠራጠሩ። ሰላሞች ነን። ንብረታችሁን እንደ ንብረታችን ጠብቀን እናቆያለን። አብረን እንሰራለን። በዚህ ተማምናችሁ ኑላለሁ። ተባብረን በተባበረ ክንድ ኢትዮጵያን እናለማታለን። ታዲያ መደመርን፣ አብሮ መሆንን፣ መበልጸግን ምናካተተው እዛ ውስጥ ነውና ኑ አብረን አሌ እናልማ፣ ለአሌ እናግዝ፣ አሌ ላይ እንስራ እንላለን። አመሰግናለሁ። በጣም ታንክ ዩ። እሺ ከበናችሁ መልካም ጊዜ። በጣም አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ማስተዋወቃችንን እንደቀጠለ ነው። ያለነው ኮላንጎ ላይ ነው። ያለነው አሌ ላይ ነው። በጣም የምወደው ሙዚቃ አለ። አሌ ያውቃል ሀገሩ ማራኪ የሚል የእውነት ሀገሩ ገጽታው፣ አካባቢው ማራኪ በጣም ከደጋው እስከ ቆላው ተዟዙረን አይተናል። ተራራውን ወጥተናል። ስለ አሌ ብዙ ነገር ብለናል። በእግረ መንገድ ጥሩ ጥሩ ነገሮች አይተናል። አሌዎች ይገባቸዋል። ከአንድም 2 3 4 5 ፕሮግራም አሌ ዞን ላይ አዘጋጅተናል። ፕላቲኒየም ስፖንሰራችን ትልቁን ነበሩ። ዛሬም እዚህ ስለመጣን ስለ እውነት ይገባቸዋል። አካባቢያቸውን ሲያስተዋውቁ ፈጽሞ በቃ እኛ መተን እንዴ በቃ አሌማ ምናምን ስንል ኖ መሄድ የለባችሁም። ያውም ፕላቲኒየሙን ገዝተን ነው። ፕላቲኒየሙን ደቡብ ክልል ውስጥ ካሉ ዞኖች ውስጥ ፕላቲኒየሙን የገዛው ብቸኛው ዞን ነው። ፕላቲኒየሙን ስፖንሰር ገዝቶ እኛን ያመጣን። አካባቢያችንን በደንብ ማስተዋወቅ ያለብን ያለው አሌ ዞን እና እናመሰግናለን። ሞራል ላሬ ይፈልጋል እና እናንተም በየአካባቢያችሁ እንዲጥሩን እንመጣለን። እኛም ድንቅ ሀገሮች ነን። ከአካባቢ በላይ የሚበልጥ የለም። ከተወለድንባት ስፍራ እርግጠኛ ነኝ ያሌ ልጆች የሚያዩት በውጭ ሀገር ከሀገር ውስጥም ከሀገር ውጭም ያላችሁ ያሌ ልጆች ይህን ፕሮግራም ስታዩ እንደምትዝናኑ እንደምትወዱ ተስፋ አደርጋለሁ። ድንቅ ሀገሮች ነን። እንቀጥላለን። የዛሬው አሸናፊ ከማለቴ በፊት አካውንታችንን ሰብስክራይብ አድርጉ። የትም እንመጣለን፣ የትም እንደርሳለን።
የትም እንደርሳለን። የዛሬው አሸናፊ ድጋሚ እነዚህ ቡድኖች ስታዩ እንዴት መጡ እንዳትሉን። የአሸናፊዎች አሸናፊ ማለት ከዚህ በኋላ በየ4 ወሩ በየ5 ወሩ ይሸልምና የአሸናፊዎች አሸናፊ ሰብስቦ በየአመቱ ያገናኛል። ያኔስ ምን ሆነን ይሆን? ያኔስ ምን ሰርተን ይሆን? ድጋሚ ስንገናኝ የት ላይ እንሆን? ፈጣሪ ያውቀዋል። ወደዛ ከመሄዳችን በፊት የደቡብ ኢትዮጵያ ክልል መንግስት አጋር ስለሆነን ከልብ እናመሰግናለን። በነገራችን ላይ ዛሬ የሚያልፈው ዛሬ ወደ ፋይናል ነው። ከዚህ በኋላ የምናየው ፋይናል ነው። በቃ እንደዚህ በፍጥነት ነው የሚያልቀው። አሁን የመጀመሪያ ዙር አሸናፊው ለመሆን የሚያልፈውን ቡድን ምን ሰማበት ነው። የዛሬው አሸናፊ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው አሸናፊ የቃቂ ወርዶት ናቸው። የቃቂ ወርዶት ናቸው። ውድ ተመልካቾቻችን 1355 ነጥብ አምጥተው ወርዶቶች አሸንፈዋል። ተፎካካሪዎቻቸው በጣም ተፎካክረዋል፣ ጥሩ ሄደዋል። ትንሽ ነጥብ በተለይ እኔ ያንን ቻሌንጅ ቢሰሩት ብዙ ያመጣሉ ብዬ ጠብቄ ነበረ። ጥሩ ሰርተዋል። ዋናን ከያናዎች 990 ነጥብ አምጥተዋል። ለዋናን ከያና ሞራል ፈልጋለሁ። ስፖርታዊ ጨዋነት ነው። ሰላም ተባባሉ፣ ተቃቀፉ። በነገራችን ላይ በጣም የለፉ ናቸው። እስከዛሬ ከፍተኛ ውጤት ካመጡ ናቸው። ጥሩ ናቸው። ዋናን ከያናዎች በጣም እድል አላቸው ብዬ ተስፋ አደርጋለሁ። ብዙ ነገር አልፎ ስለመጡ ውድ ተመልካቾቻችን ዋናን ከያናዎች ብዙ ነገር አልፎ ነው የመጡት። በጣም በዚሁ አጋጣሚ ውድድር ስትመጣ አራስ ልጇን መያዝ ሌሎች ሰዎች ስለማይዙላት አራስ ልጇን ይዛ መታ የተወዳደረች ብቸኛው ተወዳዳሪ ነች። እባካችሁ ለዚህ ልጅ እና ተመልሳችሁ መጣችሁ ቤስት አሸናፊ ተዘጋጃችሁ ተስፋ አደርጋለሁ። ለእናንተ የሆነ ነገር ይኖራል። በደንብ ተዘጋጅታችሁ ጠብቁኝ። እውነት ለመናገር በጣም ደስ ብሎኛል ከምለው በላይ አንድም ቀን ከፍቶኛ አያውቅም። የዛሬው ደግሞ በጣም ለየት ያለ ነው። ብቻ በጣም ደስተኛ ነኝ። ስለተሸነፍኩኝም አይከፋኝም። መሸነፍ የማሸነፍ ግማሽ ነው ብዬ ነው የምወስደው። ተናል እናርማለን፣ ጠንክረን አሻሽለን እንመጣለን። በቀጣይ እናሸንፋለን ብንመጣም ብዬ አስባለሁ። እውነቱን ለመናገር ባልላይ ደስ ይለኛል። የምር እየከፋኝ ነው አሁን ራሱ። አመሰግናለሁ። ያው ባለፉ ጊዜያት በነበሩ ከጅማ ጋር በነበረን እጅግ በጣም በተቀራረበ ነጥብ 70 ነጥብ ነበረ እንትን ያልነው። እድል ተሰጥቶን 6ኛ ሆነን ነው የመጣ ነው። በእውነቱ የዛሬው ትንሽ ከእንቱኑም አንፃር የሆነች ያው ማሸነፍና መሸነፍ ያለ ነገር ቢሆንም ትንሽ ከፍቶኛል እውነት ለመናገር። ቡርጂን ቀጣይ ያው እድል የሚሰጠናል የሚል ተስፋ አለን። ቡርጂን ባለፈም ጊዜያት ብያለሁ 2ና 3 ጊዜ ኢቲቪ ላይ ስማ 2 ጊዜ 3 ጊዜ እንኳን ቢጠራ ትንሽ የመታወቋም ሁኔታ እጅግ የጠነከረ ነው ብዬ ስለማምን ነው ሁሉ ጊዜ ለዚህም ተሰልፌ ስራዬንም ጭምር በጣም እየጎዳሁንም ጭምር የተንቀሳቀስኩ ባሉት ጊዜያት ውስጥ እየሄድኩ ያለሁኝ። ለዛ እጅግ በጣም ደስ ብሎኛል። የእናንተ መቀባበል ያላችሁት ለሰው ያላችሁት ሪስፔክት እውነት ለመናገር የራሲ ጉዳይ ሂድ ማለትም ይቻል ነበር። ግን እኛ ፊታችን ሲጠቆር ለምን ጠቆርክ እስቲ በርታ እንደዚህ ሁን ትቀጥላለህ ጥሩ ነው ከዚህ በኋላ ያለው እንደውም እጅግ በጣም ታልፋለህ የሚል ተስፋ ሰጪ ነው። አሁን ቅድም የነበረው እጅግ በጣም የተራራቀ ክፍተት ነበረ። ደፍነ ነው ደርሰን አሁን በሚባል ደረጃ ብዙም ርቀት የለውም። ያን በማድረጋችን እውነት ለመናገር ኮራባችኋለሁ። በእናንተም በአጠቃላይ በምታደርጉት ነገር ሁሉ እጅግ በጣም እየኮራሁ ነው እውነት ለመናገር የሚናገረው። ስለዚህ ደስ ብሎኛል። ከምንም በላይ የእናንተ አቀባበል ጥያቄ መሸነፍ ማሸነፍ ያለ ነው። ግን ከምንም በላይ የእናንተ አቀባበላችሁና የእናንተን የምታደርጉልን ነገር ነው እጅግ ሳቢ ሊሆን የሚችለው። ስለዚህ ለቀጣይ እድል ቢሰጠንና ከዚህ በላይ ጠንክሮ ለመስራት ዝግጅት አድርጌ እመጣለሁ የሚል ሐሳቡ አለኝ። አንደኛ ነገር እውነት ለመናገር ይሄ ድንቅ አገር የሚባለው ራሱ ቃሉ ራሱ እጅግ በጣም ሳቢ ነው። እውነት ለመናገር ድንቅ አገር የሚለው ነገር ራሱ
መንገድ ላይ ሲያዩኝ እኔን በዛ ነው የሚጠሩኝ። አብዛኛው ቢሮ አካባቢ መንገድ ላይ ሲሄድ ህፃናትም ጭምር እረ ድንቃቀር ይሉኛል። ስለዚህ በዛ ስም መጠራት ራሱ ክብር ነው ለኔ። ስለዚህ ከዚህ ፕሮግራም ጋር ለመቀጠል እውነት ለመናገር ቆርጬ ተነስቻለሁ። ምክንያቱም ከዛም በፊት ባሉት ጊዜያት ውስጥ እጅግ ሳቢ ስለሆነ እኔን ስቦኛል። ስራዬን ጭምር በመግታት በማሰር ነው አብዛኛውን ፕሮግራም እየተከታተልኩ ማለት እያደረኩ ያለው። ስለዚህ ለመቀጠል እኔ ቁርጠኛ ነኝ። ከዚህ በኋላ እንደውም እድል ቢሰጠኝ እኔ እንጃ እንዴት እንደሚክስ አውቃለሁ። ስለዚህ ችግሮቼን ክፍተቶችን ሁሉ ደፍኜ በሚያምር መልኩ ከዚህ በኋላ ባለው እንደው እድል ቢሰጠኝና የተሻለ ውጤት ለማምጣት እጥራለሁ። ደግሞም የሀገሬን ስም የወነን ከያናን ባህል ለቀጣይ ለዩኔስኮም የተዘጋጁ ስለሆነ ያንን ለዩኔስኮም እንዲደርስ ለህዝቡ ለኢትዮጵያ ህዝብ ግንዛቤ ለማስጨበጥ የሚያህል በዚህ ስም ድጋሚ እመጣለሁ የሚል ሐሳብ አለኝ። አመሰግናለሁ። እሺ አመሰግናለሁ። ያው ውድድሩ በጣም አጓጊ ነበረ። ፉክክር የበዛበት ውድድር ነበረ። ሁላ ያው እንግዲህ መሀል ላይ ያናደረገው ተፈጥሯል። ይሄ ደግሞ ያው በውድድር መሀል ያለ ነው። ውድድር እንደመሆኑ መጠን አንድ አሸናፊ ይፈልግ ነበር። እኛም መጀመሪያ ያው ውድድር ስንገባ ውስጣችንን አዘጋጅተን የመጣ ነው ለማሸነፍ ነው። እንዳሰብነውም አሸነፈናል። ያው ከውድድሩ ብዙ ነገር ተምሬያለሁኝ። ስለ አሌ ዞን ማወቅ ከሚገባኝ በላይ አውቄያለሁኝ። እንደጠበቅኩት ማለት እንደዚህ አይነት ደስ የሚል አየር ያለበት ቦታም እንደዚህ ይገኛለሁኝም ብዬ አላሰብኩኝም ነበረ። በፍቅር ነው ሰዎቹ ተንከባክበው ሲያስተናግዱን ከምሳ ከቁርስ ጀምሮ እንግዲህ እኛን ሲንከባከቡን ለኛ ብዙ ነገር ሲለፉ ነበረ። እነሱንም ማመስገን እፈልጋለሁ። ውሏችን በጣም ደስ የሚል ነበረ፣ አስተማሪም ጭምር ነው። ቅድመ ዝግጅት ስለ አሌ ዞን ማወቅ የምፈልጋቸው ነገሮችን ሰርች እያደረኩኝም አንዳንድ ሰዎችንም እየጠየኩኝ እንግዲህ መረጃዎችን አግኝቼ ያው ያገኘኋቸው መረጃዎች እንደ ግብዓት ተጠቅሜ እንግዲህ ዛሬ ውድድሩን ላሸነፍ ረድቶኛል ማለት ነው። ይሄን ይመስላል። እሺ አመሰግናለሁ። ቆይታችን ጥሩ ነበር። ያው ውድድር ስለሆነ በጣም በፉክክር አሳልፈናል እና ደስ የሚል ነገር ነበር። በዚሁ አጋጣሚ አሌ ዞንን በደንብ አድርጌ አውቄዋለሁ። በአጋጣሚ ሆኖ እንደዚህ የብሔር ብሔረሰቦች ቀን ብቻ በተለያዩ በዓላቶች ላይ እንገናኛለን። አንተዋወቅም እንጂ እንገናኛለን። ግን አሁን እንደዚህ አይነት ነገር ተፈጥሮ ቢያንስ እነሱም እዛ ሆኖ እኔም እዛ ተገኝቼ ቢሆን እነሱ እኮ አሌ ዞን ናቸው እንደዚህ አይነት ቱሪስት መስህብ አላቸው እንደዚህ ብዬ ማስተዋወቁላስ ከመቻል ደርሻለሁ። በደንብ አሌን አውቂያታለሁና በአጋጣሚ ባያቸው ለሌሎችም ለማስተዋወቅ እችላለሁ ብዬ አስባለሁ። እንደ ዝግጅት እንደተባለው ጌች እንዳለውን በደንብ ተዘጋጅተናል። በደንብ ሰርች አድርገናል። ለጥያቄም ብለን ከመዘጋጀታችንን ባሻገር እውቀትም ሆኖናልና ደስ የሚል ጊዜ ነበር ነው። በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። 9 ቀን ወር 10 ቀን አካባቢ ከግሩፕ ጋር 12 ግሩፖች ጋር ቱር በመናረግ ሰዓት በየመሃሉ ጥያቄዎች ነበሩና ያችን ጥያቄ መልሰን ቃል ተገብቶልን ነበረ ልብስ እና ይሄው እኔም ጌችም ደስ በሚል ሁኔታ በሚያምር ሁኔታ ዝንጥ አድርጎናል። ናፒን እናመሰግናለን። ይሄን ልብስ ደግሞ የሰራችልን ፀሐይ ብዛኔ ትባላለች። ምናልባት ማሰራትን በክራይም በሽያጭም አላት። ማሰራት የምትፈልጉ ሴራንዳ ይባላል የባህል ቤቷ ልብስ ቤቱ ስም ማለት ነው። ማሰራት የምትፈልጉ 0913 07 21 61 ነው ስልኳ። በየትኛውም አጋጣሚ ለክራይም ለሽያጭም በተለያየ ዲዛይን ትሰራለችና እሷን ማግኘት ትችላላችሁ። ላለው ፀሐዬን አመሰግናለሁ። ናፒንም በጣም አመሰግናለሁ። በጣም እናመሰግናለን። ወደ ተመልካቾቻችን እናመሰግናለን። የዛሬውን ፕሮግራም በጣም በልዩ ሁኔታ ከኛ ጋር ጥሩ ጊዜ ላሳለፋችሁ ለሁለታችሁም ተወዳዳሪዎች አመሰግናችኋለሁ። እናንተም መልካም እድል መልካም ጊዜ እንኳን ደስ አላችሁ። እናንተም አይዟችሁ። የአሸናፊዎች አሸናፊ ወይ ደግሞ ድጋሚ የምትመጡበት ወይ ደግሞ ብቻ እናውቅ ሰርፕራይዝም ሊኖር ይችላል ተስፋ አደርጋለሁ። ጎበዝ ተሸላሚም ተብሎ ልትኖሩ ትችላላችሁ። ምርጥ ተሸላሚም ሊኖር ስለሚችል ያ ላይ እጩ ከሚሆን ቡድን ብዬ ተስፋ አደርጋለሁ። ተመልካቾቻችን አራስ ልጅ ይዞ መጥቶ መወዳደርን አስቡት። አራስ ልጅ ይዛ መጣ እኛ ጋር በመሃል እየወጣች
እያጠባች በመሃል ልጄ እንዴት ነው እያለች ውድድሯን አሸንፋ የመጣች አጋጣሚው ነው። ደግሞ ያኔ ከአሌዎች ጋር ነበሩ የተወዳደሩት። ልጇን ይዛ ስትመጣና አሌዎች ተወዳዳሪዎች ታውቁታላችሁ ምን ያክል ከባድ እንደሆነ ህፃን ልጅን ይዞ መጥቶ ተወዳድሮ አቅሟ ይዛ ስትመጣ በፍጹም ለኛም አልነገረችንም። ልጅ ይዛ እንደምትመጣ ብናቅ ኖሮ ግድ የለም ምናምን ብለን ምክንያት እንፈጥራለን። እሷ ግን ይሄ አይሆንም አካባቢን ማስጠራት አለብኝ እኔ የቡርጂ ልጅ ነኝ ቡርጂዎች ደግሞ ጀግኖች ነን ግድ የለም ልጅ የሚባል ነገር አይበግረንም ብለው መጥተዋል። ድገሙላት ሞራል ፈልጋለሁ። ተመልካቾቻችን እንዲህ ያሉ ጎበዝ ተወዳዳሪዎቻችን ብዙ ነገሮች አሉን ብዙ ቅዶች አሉን። ያሸናፊ የመጀመሪያ ዙር አሸናፊዎችን ቀጣይ ምን ይሆናል ተስፋ አደርጋለሁ። ትልቅ ቦታ እንጠብቃቸዋለን ትልቅ ነገር እናያለን። ቆንጆ ፕሮግራም አሳልፈናል። ውድ ተመልካቾቼ በቀጣይ እንግዲህ ወደ አሸናፊው ነው ሁሉም ጨርሰዋል ወደ አሸናፊዎቹ ነው የምንሄደው። ቆንጆ ጊዜ እናሳልፋለን። ከኛ ጋር ስለሆናችሁ እናመሰግናለን። እየተወዳደራችሁ የምትሸለሙበት በትልቁ ነገር ዋነኛው አካባቢያችሁን የምታውቁበት ፕሮግራም ቢኖር ድንቅ ሀገር ነው። የት እንምጣ የት እንድረስ ዛሬስ ማንን እናስተዋውቅ እንቀጥላለን። እናመሰግናለን። ድንቅ ሀገሮች ነን። ቆንጆ ጊዜ ያሳልፈናል። ይሄንን ፕሮግራም ስመራላችሁ ውድ ተመልካቾቻችን በዚሁ አጋጣሚ ይሄንን ፕሮግራም ስናዘጋጅ በጣም የድንቅ ሀገር ክሩ በጣም የለፉ ናቸው በጣም ይሰራሉ። በባካችሁ ለድንቅ ሀገር ክሮች ክሮቹ እንግዲህ በጣም ነው የሚለፉት በጣም ነው የሚሰሩት በጣም ነው የሚጥሩት። እኔ ብቻዬን አይደለም እዚህ መቆመው ወኛና ተወዳዳሪዎቹ አይደለም እነሱም ከኛ ጋር ወጣ ገባ እያሉ በጣም ቻሌንጅ እያዩ ነው። ከጊዜ ወደ ጊዜ እየተሻሻለ መጥቷል። ጥሩ ነገር እያሳየን እንገኛለን። ድንቅ ሀገር ይቀጥላል የትም እንደርሳለን ምክንያቱም ድንቅ ሀገሮች ነንና። በነገራችን ላይ እሷንም ብቻ ነሳን እንጂ እሱም ቢሆን በጣም ስራ ጥሎ ፕሮግራሙን ሲል ይሄማ የሀገር ጉዳይ ነው አካባቢን ማስተዋወቅ ነው ማስጠራት ነው። ሄጄ ባልመልስ እንኳን ሁለት ጊዜ ቡርጂ ከተባለ ይበቃል ብሎኛል። የሆነ ጊዜ ሁለት ጊዜ ስለ ቡርጂ ከተወራ ይበቃኛል። ጉራጌዎችም በዚሁ ልክ ናቸው። የራሳቸው ህይወት የራሳቸው ስራ ሁሉ ነገር እያላቸው ውድድር አይደለን እንመጣለን ብለዋል መተዋልም። ሁሉም ከዚህ በፊት የመጡትም እስከዛሬ የመጡትም ይሄንን ብለዋል። ለተወዳዳሪዎች ለራሳችሁ ለመጡትም ላሉትም ለሚሄዱትም ባካችሁ ሞራል አመሰግናለሁ። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ አስተዋውቀናል። የዛሬውን አሸናፊ ለይተናል። ዋናን ከያና ከወርዶት የነበረው ልዩ ትንቅንቅ በወርዶት አሸናፊነት ተጠናቋል። የት እንምጣ የት እንድረስ ይሄን የመሰለ ፕሮግራም እናዘጋጅላችኋለን። ከኋላ ካሉት ከፕሮዳክሽን ማናጀሩ አንስቶ ሁሉም የድንቅ ሀገር ክሩን እያመሰገንኩ የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔም ናፖሊዮን ታዬ ወንድማችሁ ነኝ። አመሰግናለሁ። ክብረት ይስጥልኝ። ፈጣሪን ኢትዮጵያና ህዝቦቿን ይባርክ። እስከ ሳምንት ቸር እንሰንብት። አመሰግናለሁ። ወዳችኋለሁ።